ከዛ ውጪ አበረታተን ደግፈነው ሞራሉን ሰጠነው እና ጠብቀንለት እኮ በጎ ስራ እንዲሰራ አቅጣጫ እየሰጠን እየገፋን ማበረታታት ሁሉ አለብን እኮ። አንድ መሪ አንድ የሆነ ኃይል የሆነ አቅም እኮ ቢያጣ ስህተት እኮ ቢፈጥር እኛ ጀግኖች እኛ አስተዋዮች ከሆነን በእኛ ቅርጽ እያስያዝን በሚደገፈው እየደገፍን በመገሰጽ ባለብን እየገሰጽን እያስተካከል መጠቀም ሁሉ ነበረብን እኮ። ዛሬ አንድ ስህተት ተሰርቶ ቢሆን በዚህ ልክ የረከሰ ትውልድን የሀገሬ ላይ በመፈጠሩ በጣም ነው የማዝነው። ይሰማኛል፣ በጣም ነው ይሰማኛል። በጣም ማለት ሰው ተጎጂው ራሱ አለማየቱ በጎ ነገር መጠላቱ ገብታችኋል። ያው ይሄ ገንዘብ ከሚባለው ማውራት ሁሉ እስከምሳቀቅ ድረስ ጀስት እዚህ ላይ የመጣሁበት ሀሳቤን ለመግለጽ ነው። ያ ደግሞ ሰዎችን ቢጠቅም ደስ ይለኛል። ቢኮዝ እናንተ የተከበራችሁት ወንድሞቼ እንደምታውቁት የምትወዱትን ሰው በቃ እንዲጠቀም ነው የምትፈልጉት። በልቶ አልበላም ነው የምትሉት፣ ድኗል በቃ አሞታል ነው የምትሉት። የእሱን ደህንነት ደጋግማችሁ ነው። በዛ ስሜት እኔም ኢትዮጵያ እንደ ኢትዮጵያ እንድትሻገርልኝ የማይቀየረው ነገር ላይቀየር እንዲሁ የሆነ መጓተቱ በራሱ ስለሚያናድደ ነው እንጂ የሚቀየር ነገር ኖሮ አይደለም። ኢትዮጵያ ውስጥ ብዙ ሚስጥር አለ። ዘመን ወቅቱ እንድንነጋገር የሆነ ጊዜው ሲፈቅድልን እናወራለን። ምንድነው ለአካለ ምንድነው የሚባል ለሆነ ለአቅመ ሚስጥር ሰው ሲደርስ ወደዛ ከ18 ዓመት በላይ ወር እንደዚህ የእድሜ ገደቦች ሁሉ ይቀመጣሉና በተለያየ ቦታ ላይ ያለው ነገር ሀገራችን ላይ ያሉ ልጆች ጀግኖች ናቸው። ፈጣሪ ጀግና ልጆችን ፈጥሮ እነሱን እየሞላ ነው እየቀጠለ ያለው። ነገም እንደዛ ነው የሚቀጥለው። ግን በእውነት ችግር ተፈጥሮ ቢኮን ምንድን ነው በ4 ቀን 4 ኪሎ ያለ ኃይል እና ምን ይጠበስ አይነት ነገር አትሉትም? ባለፈው እንደዛ ድሮን በወንጭፍ ሱ-27 እንደዛ የለማውን ልማት ከዛ ይልቅ በጣም መረገማችን እንደ ሀገር እንደ ዓለም እንደ ሰው ልጆች ምን ያክል እንደከሰርን የሚሰማኝ ነው። የለማውን ልማት ለመተቸት እንኳን መልማቱን የጠቀሰ ሰው የለም። የፌዴራል ባለስልጣናት ዛሬ ያሉት ባህር ዳርና ጎንደር ናቸው። እዛው እርስ በርሱ ይህንን የጥፋት እንትን እንኳን ለመውሰድ እኔ ነኝ የምወስደው የሚል በጣም አሳፋሪ የማንኛውም ቦታ ላይ ያለ ክፉ አውሬ የመጨረሻ እርካሽ የሆኑ ስብስቦች እንደሆኑ ማወቅ ነው። ዩቲዩብ ኮሚኒቲ ፖስት ላይ የለጠፍኩላችኋል። ያው ጎፈንድሚ ልመና ነው፣ ጉዳያቸውም ከዛ ነው። ከዛ በፊት በአባይ ጠንቋይነት እንዴት እንደሚያምኑ በድምፅ ብቻ ደግሞ ያቀረብኩላችኋል። ለሰዎች ሼር አድርጉላቸው፣ ይጠቅማል። ምክንያቱም ከምናወራው በላይ ስለሚሆን አይነት ስለሆነ ያን ያህል ቲፎዞ እንትን ባይልም እንደ ስጦታ እያደረጋችሁ ግን ለምትወዱ ሰው ሼር ብታደርጉ የምትችሉትን ነገር ብታደርጉ የትኛውም ሚዲያ ላይ የትኛውም ቦታ ላይ የእናንተን ታላቅነት የሚያስመሰክር ነገር እንድታደርጉ በኢትዮጵያ ደጋግሜ ነው የምመክረው፣ ዛሬም እመክራለሁ። የእናንተን አዳኝነት፣ የእናንተን ሰጭነት፣ የእናንተን በረከት የሚያይ የትኛውም ቦታ ላይ የእናንተ ታሪክ እየጎላ የሚሄድበትን እድል እንዳታባክኑ። ዘመኑ እንደዛ ነው። እድሉን የማያገኙ ብዙዎች ስለሚኖሩ ማለት ነው። በጣም እንደዛ ነው። ጸሎት ደግሞ ማብዛት ለራስ ይጠቅማል፣ ለየግለሰቡ ሁሉም የዘራውን የሚያጭድበት ወቅት በደንብ የሚመጣበት ስለሆነ ማለት ነው። እና ባህር ዳር ምናምን እዛው ምን ይሉሃል ጓደኛ ምናምን ስታገኝ ምን ይላል? አሁን እኮ ዝም ብሎ ነው ሁሉም ልኩን ይዟል። አዎ በቃ መላው ሰው ዝም ብሎ ይጣን ዝም ብሎ ያወሩበታል። ዞሮበት ወይ ወደ ፊት ወደ ኋላ ዝም ባለበት ነገር ባለበት ዝም ብሎ ተብሏል። በጣም ይገርም ነው። በተለይ በወሬ ግን ይሄን ያህል እንትን ማለቱ አንደኛ ምን ያህል ስርዓት እንደሆነ ሰው ቁጭ ብሎ ዝሞ ሲያወራ እንደሚውል ነው የምታየው። አዎ እንደው ምን ያህል ማለት እነሱም ደግሞ ምን ያህል ተስፋ እንደቆረጡና ሰው ሞተም እኛ ነን የገደለው አለቀ። ኑሮ ተወደደም እኛ ነን ያደረግነው። እኔ አሁን ወይ ኢራንን ወይም እስራኤልን እኛ ነን የመታናት እንዳይሉ ነው የፈራው እና አሁን ይቀራሉ። እስራኤል አሁን እኛ እስራኤል የሆነ ነገር አደረግን ይላሉ፣ ሰውም ይሰማል። ጉዳዩ እዚህ ጋር ያለው ወንድም የሚያወራው እነሱ ላይክ ሼር ኦር እንደዚህ ከሚል ዩቲዩብ ላይ ከሚገኘው ነገር ጋር ነው ስራቸው። እዚህ ጋር ያለውን ጀዝባ እንደፈለገ ሊጫወቱበት እንጂ የሆነ አውቀውትም ጠቅመውትም ምናምንም አይደለም። እንደዚህ አይነት ዓላማም እንደሌለ ከመጀመሪያው ያውቃሉ የሚል ነው ከመጀመሪያ የነበረው
ንግግርም ሰምታችሁት ከነበረ በሁሉም ቦታ ላይ ያለው አብሮ ብታቆሙት የሚባላ እንደሆነ ሁሉ አይተናል። አመሉ የከፋበት አሁን ምንድነው መለመኛው ሊያበቃው ነው። እንዳልኳችሁ 2 ቪዲዮ ምናምን ይመስለኛል ይሄ ከጠንቋይ ጋር በግልጽ የሚያወሩበት ሁናቴ ላይ እርስ በርሱ ለመገዳደል የሚፈላለጉ ናቸው። ዘመነ ካሴ ከለስኪ ዘመነን የሚፈልጉት ሰዎች አሉ። ጓደኞቹ ሊመቱት ይፈልጋሉ። እርስ በርሱ ብታገናኛቸው የሚባሉ ናቸው። አንዱ አሁን እንኳን ይሄንን ጉዳይ እኔ ነኝ የመታሁት የሚል የእንተና ቡድን እንደዛ ይላል፣ የዛኛው ቡድን እንደዚህ ይላል እና በዚህ ልክ የሆነ ጉዳዩን እስኪያስቡት እነዚህ ምንድን ነው የምትሰጧቸው? እነዚህን ሰዎች ምን ቦታ ላይ ነው የምታምኗቸው? መንግስት እንኳን ንቋቸው ዝም ነው ያላቸው። የመቱት አንድ ባለስልጣን በሆነ አጋጣሚ አሞት ቢሞት ምን ሊሆን ነው? የሰውን በዚህ ልክ ግርግር ማለት ስራ ስላጣ በዛ በባርነት ውስጥ መኖሩን አምኖ ተቀብሎ አሁንም ባርነት ውስጥ ገብቶ ገዳዩን የሚናፍቅ እንጂ በነገሩ ላይ በችግሩ ላይ ባለቤት ሆኖ ለመፍትሄው የሚሰራ ትውልድ እንደሌለ ነው የሚያሳየው። በዚህ ልክ የሚጫጫ ያውቃል የምትሉት ትልቅ አገር ውስጥ ሰለጠነ ሐሳብ ያለው አመለካከት አለው ህብረተሰብ መካከል ላይ የሚኖር ሰው ያንን ሰው በዚህ ልክ የላሸቀ ትናንትና ምናምን እዚህ ላይ ያለኝ እንደዚህ ቪዲዮ አድ ማድረግ ሁሉ ስለሚያስተላይም በዛም ላይ ደግሞ ብዙ ቪዲዮ እየለቀክ ባልታየ ቁጥር ቻናሉ ዲሞ እየሆነ ነው የሚሄደው። በነገራችን ላይ ለዛ ነው እኔ ላይክ አድርጉ፣ ሳብስክራይብ አድርጉ፣ ለሰው ሼር አድርጉትና የሚታይ ከሆነ ወደፊት እንድንገፋ የሚያደርገን ካለ እንግፋ የምንለው ወይ አለመስራት መተው አለብህ እንጂ እየሰራህ ቪዲዮ እየሰራህ ሰው አላየው ካለ ቻናሉ አይፈለግም ወደሚል ነው የሚሄደው ይላል የዩቲዩብ ሪከመንድ ማለት ነው። ይሄ ሱፐርቻት ፖለቲካሉ ምናምን የሆነ ገቢ የጋራ ተጠቃሚ ያው ከጥቅም ጋር ስለሆነ ዓለም ላይ ያለው ነገር በዛ መልኩ ከሌለ ማንም እንትን አይለው። ያ በእንደዛ አይነት መልኩ ደግሞ የተሰራ ነገር አይደለም። ይሄ እንዳልኳችሁ በዛ ምክንያት የምትችሉትን ነገር ብታደርጉ እንደኔ አብረን ብንቀጥል ጀስት አይ ስህተት ከሆነ ደግሞ ይህንን አስተካክል የሚል ኮመንት ብታደርጉ ላይክ ማድረግ ኮመንት ማድረግ ሼር ማድረግ እያንዳንዱ ነገር ቫልዩ ይሰጣል ዩቲዩብ እና አሁን እየጠየኩት ሆን ተብሎ እንደው ሰው አዘገው ወይ ምናምን ብዬ ነበር። አይ ያሉ ከስተመሮች ማየት ስለማይፈልጉ ነው። ቢያዩም የሆነ ነገር ነክተው ወይ የሚወጡ ናቸው አይነት ነው። ላይክ አድርገው ጀስት 1 ሰከንድ ምናምን ሳይቆዩ እሱ ነገር አደገኛ እንደሆነ ነው ዩቲዩብ ያሳየኝ። እውነቱን እንዲገልጽ ከፈለገ ብዙ ነገር አለው። ለሰዎች ካርድ እንኳን መሙላት ምናምን መቻል አለበት። የገቢ ማመንጨት መቻል አለበት። ሰው የምትችሉትን አድርጉ ሲባል እኔ ትራቭል እያደረኩ አሁን በአማራ ክልል እንኳን ባለው ላይ ሪስክ ለመውሰድ አስቤ ነበር። ብታምኑ ባታምኑ ግን ካሜራ ያስፈልገኛል። ካሜራ ደግሞ ስለሌለኝ በቃ ታውቁት ማለት ነው። እና ወደፊትም በዚህ ውጣ በዚህ ግባ የሚል የእውነተኛ ሰዎች ነው። በዚህ መካከል ላይ ጥላት ገብቶ አቅዶ ለሱ የረከሰ ነገር ጠልፎ ስም ሊያጠፋ የሚችል ሰው ሊገባ ስለሚችል ያን ክፍተትን በመዝጋት በኩል ትክክለኛ ወንድሞች ኤሌክትሮኒክሶች በእናንተ ጋር ርካሽ ነው የሚሆኑት፣ ይቀንሳሉ። እዚህ ሀገር ላይ ከሚመጣ ሰብናው የተበላሸ ነጋዴ ስለሆነ እዚህ የሚሸጠው ከእሱ አንጻር በዛ መልኩ ብናደርግ ሚዲያው እንደ ሚዲያ ብናሰፋው ይጠቅማል። እውነቴን ነው የምላችሁ። አንድ አማራጭ እኳ እያሰፋን ብናይ ጥቂት ነው የእውነት ሚዲያዎች አሉ። አብረው እንኳን ቆመው ደግሞ መተጋገዝ አለባቸው እና ተጽዕኖ በመፍጠር የእናንተን አቅም እንደዛ አድርጉ። ያልሆነውን ሆነ ብለው የቋራ አንድነት መሰረትን ብለው ወልቃይትን ይውሰደው ብለው ራያን ይውሰደው ብለው ከህወሓት ጋር እንሰራለን ብለው ከግብፅ ጋር እንሰራለን ብለው ከኤርትራ ጋር እንሰራለን ኤርትራ እኛ የባህር በር አንፈልግም ብለው ተናግረው ምንም ነገር ቢያደርጉ ፈልገን ሄደን ልናጠፋቸው እንችላለን። ተማሪዎች እንደዛ ሲሆኑ መምህራንን ሲገሉ ለሰላም የሄዱ ሰዎችን ሲያጠፉ በየሄዱበት ርኩሰትን ሲተፉ እነዚህን ሰዎች የታግኝተን ባጠፋናቸው የምትሏቸውን ሰዎች